ዛሬ ለየት ያለ ደስታ ነው ያለው። የጨረቃ ፋሚሊ ጨረቃዎች ከነ ብሩኬ ቤት ከነ ሀይሚ ቤት ማለት ነው። ኧረ በለው እኔ እልልልል የሚለው ቃል አፈዘዘኝ ነው የምላችሁ። በቃ እልልልልል ከላይ እስከታች እልልልል ነው ኮሜንቱና ዋው 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 ይሄ ነገር ማለት ነው። እኔ የሚያሽኮረምመኝ ነገር እኮ ነው ብሩኬን ሳየውና ይሄ ነገር በጉጉት በስንት መከራ የወጣ ቃል ነው። ቤተሰብ በዚች ቃል ስንት ሰው እንደተፋጀኛ ነን የምናውቀውና። ሰላም ሰላም ቤተሰብዬ እንዴት ናችሁልኝ? የኔ ወዶች ደህና ናችሁ? ሰላማችሁ ይብዛልኝ። የእውነት በዚች ቃል አልወጣ ብላ ስንት ሰው እንደተፋጀ ስንት ሰው እንደተባላ የጨረቃ ፋሚሊ እናውቃለን እኛ ማለት ነው። የምሬን ነው። በተለይ ደግሞ ቲክቶክ ላይ በጣም በቃ እች ቃል ካልወጣች ብሩኬ ያፈቅራትን ብለው የሚያስቡ ሰዎች ስላሉ ማለት ነው። እና ብቻ ከባድ ነበር። እግዚአብሔር ይመስገን ስለ ሁሉም ነገር። መታገስ ዋጋ አለው። የታገሰ ፍሬውን ይበላል። ልክ እንደ ሀይሚና እንደ ብሩኬ ማለት ነው። እንግዲህ በስንት መከራ የተፈተነ ፍቅር ነው ከዚህ ላይ የደረሰው። ብቻ መጨረሻውን ያሳምረው። አሁንም ቢሆን የሀይሚና የብሩኬ ጅማሬያቸው እንጂ መጨረሻቸው አይደለምና በእርግጥ ህይወት መጨረሻ የሚባል ነገር የለውም። ይሄዳል። እናንተ እስካላችሁ ድረስ እስከ ተንቀሳቀሳችሁ ድረስ ጤና ሰጥቷችሁ ህይወት ይቀጥላል፣ ይሄዳል ማለት ነው። እና ምንድነው መጨረሻ የለውም ልላችሁ ፈልጌ ነው። ብቻ እንደ ጅማሬያችሁ ፍጻሜያቸውን ያሰምርላችሁ። ሀይሚ ብሩኬ በወጣትነታችሁ እንደተገናኛችሁ ምርኩዝ እስከምትይዙ ድረስ አብሮ ያዝልቃችሁ ፈጣሪ አምላክ እንደው አደራውንና ዛሬ ያለሁ ነገ ደግሞ የለውም የሚያስብል ነገር እንዳይመጣባችሁ በህይወታችሁ የኔ ወዶች። እጅግ በጣም ደስ ብሎኛል። ለመላው የጨረቃ ፋሚሊ ደግሞ እንኳን ደስ ያላችሁ። የምር ማለት ይሄም የእናንተ ጉዳይ ስለሆነ ነው ቤተሰብ። ምክንያቱም ምን ያክል እንደሚያስጨንቃችሁ እኔ በበኩሌ በደንብ ያለውኝ። በቃ ስትጨነቁ ስትጠበቡ የሆነ ጊዜ ላይ ሀይሚን ጥሏት የሚሄድ እየመሰላችሁ በጣም ብዙዎቻችሁ ጭንቀት ላይ ነበራችሁ። ብቻ በስተመጨረሻ የምትፈልጉት ቃል ያው ዱቅ ቃለ በቃ ዛሬ ወጥቶ ዝርግፍ ብሏል ማለት ነው። የቀረ የለም እና ማለት ነው። እኔ የምላችሁ የኔ ወዶች ቤተሰብ፣ እኔ ብሩኬ እንደዛ ሲያፍር እኔ ራሱ መሽኮርመሚ እንዴ! ፍቅሩ ለእኔ አይደለም የሚገለጸው እኮ። እኔ አሁን በዛን ያክል መሽኮርመሚ ምን አመጣውና አላቅም። መቤቴን የተሰማኝ ደስታ በጣም ልዩ ነበር በሰዓቱ። ማለት ይሄ እኮ አዲሱ ነው አይደለም። ምክንያቱም አንድ ሰው ይሄን ያክል በዚህን ያክል ጥልቀት አብሮ እስከ መኖር ድረስ ከደረሰ ኦልሬዲ እነሱ ሰዎች ፍቅረኛሞች ናቸው። ምንድነው ቃሉን ነው ያላወጡት እነሱ ማለት ነው። ቃሉን አውጥተው አልተነጋገሩትም እንጂ ሁሉ ነገራቸው ማለት በቃ ያለው ነገር እነሱ ፍቅረኛሞች ብለን ነው የኛ የምናስባቸው። በጭንቅላታችን ያስቀመጥናቸው እንደዛ ስለሆነ ማለት ነው። ግን ደግሞ ያው ይሄ ነገር ለህዝብ ግልጽ መሆን ስላለበት በቃ ብሩክ አለማየሁ ድፈር ተብሎ ደፍሮ ፊት ለፊት መጥቶ አፍርጦታል ማለት ነው። እና ቀመሜ ደግሞ አልጠበቀችም። ምክንያቱም እሷ ልትታወቅ የመጣችው ሌላ ሰው፣ የተፈጠረው ደግሞ ሌላ ሰው። በጣም ደነገጠች። ሲቀጥል ደግሞ ያው መግደርደርኛ በቃ ባህላችን የኔ ወዶች፣ እንደ ሴት ሁላችንም ነን እንደዚህ በአንዴ ሎጥ ብሎ የሚሆን ነገር ስለሌለ ማለት ነው እንጂ እኮ እንኳን አይደለም እኔ እንጃ ብሩኬ እንኳን አይደለም ብሩኬ፣ እኛ ራሱ ብሩኬን እንደምታፈቅረው እናውቃለን እኮ። ብሩኬም እንደምታፈቅረው በደንብ አድርጎ ነው የሚያውቅ። ምንም የሚያስፈራ ነገር የለም ብሩካችን ማለት ነው። ያው የመግደርደር ባህሪ ስለሆነ እንጂ እንደገና ደግሞ ደንግጣለች በሰዓቱ። እኔም አፈቅራለሁ ማለት አልቻለችም፣ ደግሞም አትችልም። እንደዛ ቶሎ ብላ መመለስ ራሱ አስፈላጊ ነው ብዬም አላስብም። እኔ እንጃ ብቻ በጣም ተደናግጣለች። ቅመምዬም በዋን መጣ በደስታ የኔ እናት። በነገራችን ላይ ብዙ ጊዜ ሀይሚና ብሩኬ ሲጣሉ ምን ትላለች መሰላችሁ? ያው ሁሌም የምንሰማው ቃል ነው ማለቴ ከአንተ ጋር የምቆየው ምን ይዤ በምን ተማምኜ የምትላት ቃል በጣም ትደጋግማት ነበርና ማለት የፈለገችው ይሄን ነበር። አያችሁ ለፍቅረኛዬ ነው ብዬ እንኳን መኩራት አልችልም፣ ቃሉ ስላልወጣ ነው እንደዚህ ስትል የነበረው ማለት ነው። እና አሁን ላይ ሀይሚዬ ቀብረር ብላ ፏ ዘነጥ ብላ ማለት ነው። እኔ የብሩኬ የሸበላው ቀብራራ ነኝ፣
የቀብራራው ሚስት ነኝ። ከፍቅረኝነት ወደ ሚስትነት ተዘዋወረ ዛሬ ብሩኬ ማለት ነው። ፍቅረኛ ከሆነች በቃ ሚስቴ ናት አለ እንዴ! ቀላል ሚስት ነች እንጂ እስከ ዛሬም እኮ ሚስት ነች ብሩካችን። እና ደግሞ ከዚህ በኋላ በቃ አብረን እንተኛለን። እኔ እኮ ብሩክ ያስቀኛል አንዳንዴ መሀል ላይ አምጥቶ ደፈስ የሚያደርገው ነገር እና ትችላለህ ብሩኬ፣ ከዚህ በኋላ ማለት ነው መብትህ ነው። በሀይሚ ላይ 100% የሆነ መብት አለ። በቃ እንደፈለክ የማድረግ ከዚህ በኋላ ማለት ነው። እና ምክንያቱም ሚስት ነች፣ የአራት ልጆች እናት ነች። እንግዲህ ስታቀናብሩኝ ራሱ የልጅ ጉጉት ያድርብኛል። በጣም ልቤ ስንጥቅ ነው የሚለው ደስ ነው የሚለኝ እያለ ነበርና እንኳን እሱ አይደለም ማለት ነው የምር እንኳን እሱ እኔ ራሱ እንደዚህ ሀይሜ አርግዛ ደገፍ ብላ የኔ እናት እንዴት ደስ እንደምትልከው ሁለታቸው እንዲህ ተቃቅፎ ልጃቸውን ያዛርገው ሲመጡ ማለት ነው በጣም ውስጤ ይደሰታል። እና እንኳን አይደለም ለባለቤቱ ለእኛ ራሱ ያስደስታል እንዴት ስናያችሁ። እና ለወግ ለማድረግ ያብቃችሁ፣ ልጅ ለመውለድም ያብቃችሁ። እኛ እኮ በተስፋ አራት ልጆችን እየጠበቅን ነው። እኛ ግን በጣም ጎበዝ ነን። ቤተሰብ የጨረቃ ፋሚሊ አስቡት። ሀይሚና ብሩኬ ከጀመሩበት ጀምሮ እስከዚህ ባለው ድረስ አብረን ከነሱ ጋር እኮ ታግሰን የመጣን ሰዎች ነን። የምር እኔ እንጃ አልተቀያየርንም። ምናልባት መካከል ላይ ሲጣሉ አንደኛው የሆነ አጉል ቃላት ሲያወጣ አንዱ ልንገስጽ እንችላለን፣ አንዱ ልንቆጣ እንችላለን እንጂ እኮ ምንም ሳንቀየር ከዚህ የደረስን ሰዎች ግን ጀግና ነን። የምሬ ነው ጀግና። ብራቮ ብራቮ። እኔ ታውቃላችሁ ሌላ ቻናል ነበረኝና አለኝ አሁንም በእነ ሀይሚ አልሰራበትም። የሆነ ጊዜ ችግር ተፈጠረ። በቃ ከዛ በኋላ በእነ ሀይሚ አቆምኩኝ። በዚህ የመጣሁት ለዛ ነው ማለት ነው። እና ከዚህ በፊት በእነሱ ነበር የምሰራውላችሁ ፈልጌ ነው ለተወሰነ ጊዜ አቆምኩኝ። ከዛ በዚህኛው ቻናሌ ጀመርኩት ማለት ነው። እና ውዶችዬ ብቻ መታገስ ዋጋ አለውና እንግዲህ ብሩኬን በጣም ብዙ ነገሮችን ተናግሮ ነበር። እንግዲህ እኛ የማናውቀው አያችሁ፣ ለዚህ እኮ ነው የዩቲዩበሮችን ህይወት ሙሉ በሙሉ እናውቃለን ማለት ዘበት ነው። አናውቀውም። ቪዲዮ ላይ ያለን ብቻ ነው የምናውቀው። ስለዚህ በማታውቁት ነገር ብዙ ነገር አትጣሉ፣ አትሰዳደቡ፣ እርስ በርስ አትጋጩ ብለን ብዙ ጊዜ እንናገራለን። ዛሬ ብሩኬ ያወጣውን ነገር ሰማችሁ አይደለም? ሀይሚ ሐዋሳ ድረስ እስከ መሄድ ድረስ ብሩኬና ሀይሚ እስከ መለየት የደረሱበት ጊዜም ነበር አሉና እኔ በጣም ነው የደነገጥኩት። እናንተ ይሄን ያክል ግን ምንድን ነው እንደዚህ ሊያለያያችሁ የቻለ? ዋናው ነገር እንኳንም ተለያይታችሁ አልቀራችሁ ነው ብቻ። እና ሀይሚ በጣም ምርጥ የሆነች ሴት ነች። ትክክል ነው። ከዚህ በኋላ የምትመጣ ሴት ሲጀመር ምን እዩን አይተን እኮ መመስከር እንችላለን። እዩ ገንዘብ ብላ እንደመጣች የምታውቁት ለምን እንደሆነ ታውቃላችሁ? ባለፈው ጊዜ ላይ ለሀይሚ ቤት ነው ምንድን ነው ሲገዛላት ብሩኬ። ኧረ በስመ አብ! የእሷማ ድፍረቷ እኮ ቤተሰብ፣ የእሷስ ውርደት ነው እናንተ። ይገርምኛል የእሷ ነገር። ለሀይሚ ቤት ገዛላት ብላ ብር በዚህን ያክል ማባከን የለብህም በማይመለከታት ነገር። እና ምንድን ነው ከዚህ በኋላ ያሉ ሴቶች መኪናህን አይተው ብሩክዬ ገንዘብህን አይተው እንዴ፣ በዚህ ሰዓት ላይ መልክ ታጥቦ አይጠጣም። ያለው ሰው ነው የሚፈለገው። እና ብዙ ነገርህን አይተው ነው ሊመጡ የሚችሉት። እና በገንዘብ በጥቅም የተመሰረተ ፍቅር ደግሞ ጥቅም ያፈርሰዋል። ያ ጥቅም ሲጎል ይፈርሳል፣ ትሄዳለች ያቺ ሴቷ ማለት ነው። በዚህ ጊዜ ላይ እንደዚች እንዴት ነው ሁሉን ነገር ችላ ተቋቁማ የምታልፍ ሴት አትገኝም፣ እውነቱን ለመናገር ማለት ነው። ሁሉም ጥቅም የበዛበት ዘመን ስለሆነ ሴቱም ጥቅመኛ ነው፣ ወንዱም ደግሞ ከሴቷ ላይ የሆነ ጥቅም አይቶ ነው የሚሄደው። እና ሀይሚ ግን ከልጅነት ጀምሮ ይኸው እንግዲህ ምንም ሳይኖራቸው ጀመሩ። ምንም ሁሉ ነገር እንዲሞላላቸው ሆነ። ፈጣሪም ባረካቸው። በምንም አይነት ነገር ፈጣሪ ባረካቸው። እግዚአብሔር ይመስገን አወጣቸው፣ ተቀየሩ፣ ተለወጡ። አሁን አሪፍ ህይወት እየኖሩ ነው ማለት ነው። በዚህ ባሉበት ሁኔታ ልጅ ወልደው እንኳን ማሳደግ የሚችሉበት ሰዓት ላይ ነው። ብቻ ከዚህም በላይ ከፍ በሉ። እንግዲህ በቃ ይሄን ቃል ስትሰሙ ማለት ልትሰሙ ስትጓጉ የነበራችሁ እንኳን ደስ ያላችሁ። በቃ ፈረጠ ማለት ነው። ፈረጠ። ቅመምዬ አፈቅርሻለሁ ተባለች ማለት ነው። ወይኔ ቅመም ዛሬ ፈንጠዝያ ስትሰራ ነው የምታለው። ቤተሰብ ካልጋዋ ላይ ሆና ማለት ነው ፈንጠዝያ ዝል ዝል እያለች ነው የምታድረው ማለት ነው። እና ምላሹ የስ የስ ነው የሚሆነው እላችኋለሁ። ሌላ ምንም ሊሆን አይችልም። ቅመምዬ ደግሞ እንኳን ደስ ያለሽ፣ ብዙ ነገር ታግዘሽ ከዚህ ደርሰሻልና አሁንም ቢሆን ልበሰፊ እንዴ። አሁንማ በቃ ትኮራለች እኮ አሁን ሀይሚ። በስማም እስኪ ማናት ወንዷ ከብሩኬ የምትደርስ ከዚህ በኋላ ማለት ነው። ምክንያቱም
እንደዚህ ደረቷን ነፍታ የምትናገርበት ነገር ኦልሬዲ ተፈጠረ ማለት ነው። በቃ ተፈጸመ፣ ሁሉም ነገር ተገለጸ። ሀይሚ ማለት የብሩኬ ፍቅረኛ ነች። እያንዳንድሽ ቀንድሽን አቁምሽ ብሩኬን የምትጠብቂ በሙሉ ልክሽን ትይዣለሽ ማለት ነው። ከዚህ በኋላ የምትመጡ ሴቶች እኛም ቢሆን አንለቃችሁም። ለማንኛውም ደስ ብሎኛል ቤተሰብ። እኔ ብዙ አወራሁኝ። እንኳን ደስ ያላችሁ የእኔ ውድ ቤተሰቦች፣ የጨረቃ ፋሚሊ፣ መልካም ልብ ያላችሁ በሙሉ ከጨረቃ ፋሚሊ ውስጥ ሀይሚና ብሩኬ አንድ ላይ እንዳይሆኑ የሚፈልግ እንዳለ ታውቃላችሁ አይደል? ሁሉም የጨረቃ ፋሚሊ ሀይሚና ብሩኬን ይወዳል ማለት አይደለም። ይሄ በቃ የሰው ባህሪ ነው ውዶችዬ፣ የሰው ባህሪ እስከሆነ ድረስ ማለት ነው። እና ብቻ ግን ልበ ቀና የሆናችሁ በሙሉ እንኳን ደስ ያላችሁ። እኔንም ሰብስክራይብ ያደረጋችሁ እስኪ ለሀይሚና ለብሩኬ ደስታ ስትሉ ዛሬ ቀጭ ቀጭ አድርጉት እስኪ ሰብስክራይቡን ውዶችዬ። ብቻ ደስ ብሎኛል።